ክቡር ጠቅላይ ሚኒስትር እንኳን ደስ አሎት ለማለት እወዳለሁ። እንዲሁም በዚህ ትልቅ ቀን በታላቅ ሰው የተጻፈ መጽሐፍ ሪቪው ለማድረግ እድል ስለተሰጠኝ ትልቅ ክብር ይሰማኛል። በጣም አመሰግናለሁ። እኔ ዛሬ ላደርግ ያሰብኩት አራቱን መጽሐፍት ለማነጋገር ነው የፈለኩት። ትስስራቸውን የአራቱን መጽሐፍት በጥቂት ለማየት እሞክራለሁ። እንግዲህ በመደመር የመጀመሪያው መጽሐፍ ላይ የመደመርን እሳቤና ፍልስፍና ጸሐፊው ክቡር ጠቅላይ ሚኒስትር ሲያስተዋውቁን ያን መጽሐፍ እንደ ምርጥ ዘሩ ነው እኔ የመሰልኩት ማለት ነው። እንግዲህ ይሁንና ይሄ ምርጥ ዘር የታለመለትን ውጤት እንዲያመጣ አርሶ አደሩ መሬቱን ማዘጋጀት፣ ማረስ፣ ማለስለስ አለበት። ከዛም ማዳበሪያ መጨመር፣ በቂ እርጥበት መኖሩን ማረጋገጥ አለበት። ከአረምና ከተባይ ተከላክሎ ለራስ ፍጆታ የሚያውለውን ትቶ ለገበያም ማቅረብ አለበት። እንግዲህ ለዚህ ይመስለኛል ጸሐፊው ምርጥ ዘሩን መደመርን የመጀመሪያውን መድብል ከጻፉ በኋላ የቀጣዮቹን መድብሎች ልክ እንደዚሁ መሬቱን ለማዘጋጀት ከዋናው ፍልስፍና ማዕቀፍ ከመደመር መጽሐፍ እየመዘዙ ለትግበራ እንዲመች ለሀገር ግንባታ እንዲውል ቀጣዮቹን መጽሐፍት እንግዲህ ለንባብ አቅርበውታል። እዚህ ጋር ጸሐፊው ክቡር ጠቅላይ ሚኒስትር መደመርን ለሀገራችን ተጨባጭ ሁኔታ በአጠቃላይ የሰው ልጅን፣ የማህበረሰብን ወይም የቡድንን የሀገራችንን እምቅ አቅምና ችሎታ፣ ፍላጎቶቻችንን፣ ጥንካሬያችንን የምንረዳበትን መነጽርና ወደፊታችንን ወይም ነጋችንን የምናሳምርበት መንገድ ይሆናል ብለው በተደራጀ መልኩ በመጽሐፍ እስኪያጋሩን ድረስ ከወይዘሮ ትዝታ ወልዴ እቅፍና ጓዳ እስከ እውቀት አሁን እስካሉበት ደረጃ ከበሻሻ ትንሿ መንደርና የቅዳሜ ገበያ እስከ በእድገት ማማ ላይ ያሉ አገራት ተሞክሮ በኢንሳ በኢህአዴግ እንግዲህ በድርጅት ውስጥ ባሳለፉት ከዚህም ባሻገር ተፈጥሮን ከማጤን እስከ ሰው ሰራሽ ዘመናዊ የቴክኖሎጂ ግኝቶች ለእሳቤው ትልቅ አስተዋጽኦ አድርገዋል። ይህንን በመደመር መንገድ በአግባቡ አትተውታል። በዚህም እንግዲህ ይሄ የመደመር መንገድ እንዴት ሊኬድበት እንደሚገባ ባጋጠሟቸው እና ያጋጠሟቸው ጉዳዮች የሰጧቸውን ምላሾች በዛ ውስጥ እሳቸው እንዴት እንዳደጉና ምርጥ ዘሩ ጋር እንዴት እንደደረሱ ለሁላችን ትምህርት በሚሆን መንገድ አስቀምጠዋል። ይሄንን እንግዲህ በመደመር መንገድ ገጽ 185 ያለ ሀሳብ ባነሳ እወዳለሁኝ። እናቴ ልቤ ውስጥ ያኖረችው ርዕይ ስራ ላይ የሚውልበት ያለምኩት ህልም እውን የሚሆንበት ሁነኛ መንገድ ያስፈልጋል። አዲስ ተሞክሮ ያልከሸፈ የሀገሪቱን የልብ ትርታ የሚመስልና የኔን ማንነትና የስብና ደርዝ ሳያጣርስ የሚገልጥ መንገድ። ይህ አዲሱ መንገድ ምን ይሆን ብዬ ተጠብቤና ተጨንቄ የፈጠርኩት አይደለም። ከልጅነቴ ጀምሮ በአስተዳደጌ የቀረጽኩት ነው። ነፍስ ካወቅኩም በኋላ የህይወቴ አቅጣጫ በተቀየሰበትና በተቀረጸበት መንገድ ላይ ባጋጠሙኝ የህይወት ልምምዶች ያዳበርኩት ቁልፍ የሆኑ የኔ የምላቸው ሰዎች ትተውብኝ ባለፉት በጎ አሻራ በውስጤ በስሎ የወጣ የመደመር መንገድ ነው ብለው ያነሳሉ። አሁንም ወደ ምርጥ ዘሩና ወደ አርሶ አደሩ ልመልሳችሁ። የአርሶ አደሩ የአመራረት ዘዬና የካበተ እውቀቱ የፈለገ ምርጥ ዘር ቢኖር ወሳኝ ነው መጨረሻ ላይ ማግኘት ለሚፈልገው ምርት። አርሶ አደሩ ይህንን እውቀት ከአያቶቹ፣ ከአባቶቹ፣ ከጓደኞቹ፣ ከግብርና ኤክስቴንሽን ባለሙያዎች በየጊዜው በማግኘት ያከማቸው ነው። ከትውልድ ወደ ትውልድ ሲወራረስ የመጣ ከዘመኑ ቴክኖሎጂ ተዋዝቶ ለተሻለ
ውጤት የዋለ እውቀት ማለት ነው። ይህን እውነት በመደመር ትውልድ መድብል ውስጥ እናገኘዋለን። በመደመር ትውልድ ገጽ 23 ላይ የተቀመጠውን ቃል በቃል ላነበው እፈልጋለሁ። የሀገር ግንባታ የዘመናትና የሚያልቅ የትውልድ ቅብብሎሽ ውጤት ነው። ሀገር የትውልዶች ትስስር ውጤት ናት። የትውልድ ቅብብሎች ሲባል በትውልዶች መካከል በሚኖር ጠንካራ ተግባቦት የሚፈጠር ጠንካራ እሴት መወራረስ ነው ይላል። እንግዲህ በዚህ መጽሐፍ እኔ የመደመር ትውልድን ሳነብ ያገኘሁት ነገር ከራስ ጋር መታረቅ፣ ክሎዠርን፣ አንዱ ትውልድ ሌላው ላይ ይጠቋቋም የነበረውን በእያንዳንዱ ትውልድ ውስጥ እያንዳንዱ ትውልድ ባለፈበት ሁኔታ ያስቀመጠው ወረት ለቀጣዩ ትውልድ እና ለሀገር ግንባታ ምን ያክል ጠቃሚ እንደሆነ በአግባቡ የተቀመጠ ነው። ይህ አርሶ አደር ከአያቱ ከአባቱ በምን ሰዓት መሬቱን ማረስ እንዳለበት ማለስለስ እንዳለበት፣ ያንን ምርጥ ዘር በየትኛው ወቅት መዝራት እንዳለበት፣ መቼ መጎልጎል እንዳለበት፣ መቼ ማጨድና ወደ ቤት መሰብሰብ እንዳለበት በእጅጉ ተምሯል። ከዛም በተጨማሪ ግን የአያቶችና የቅድመ አያቶች እውቀት በቃኝ አይልም። ቴክኖሎጂን ከግብርና ኤክስቴንሽን ሰራተኞች ተምሯል። በእኛ ሀገር በደንብ ቅርብ ስለሆነ ነው ይሄን የማነሳው። ስለዚህ የመደመር ትውልድ በየጊዜው እያላቀ እውቀቱን አዲስ እውቀትን እየጨመረ ግን ካለፉት ትውልዶችም እየተማረ የሚሄድ ነው ማለት ነው። አሁንም ወደ አርሶ አደሩ ልመልሳችሁና አርሶ አደሩ ምርጥ ዘር ተጠቅሞ መሬቱን አለስልሶ ማዳበሪያና በቂ ውሃ እንዲያገኝ አድርጎ የተሻለ አዝመራ ከያዘለት በኋላ አዝመራው የያዘውን አብዛኛውን ሳይባክን በዘመነ መንገድ መሰብሰብና ማስገባት አለበት። የሰበሰበውን ደግሞ እርጥበትና ተባይ እንዳያበላሸው በተሻለ ቦታ ማከማቸት አለበት። ጊዜው ሲደርስ በአግባቡ ወደ ገበያ ማውጣትና በአጠቃላይ የልፋቱን ዋጋ አግኝቶ ለኑሮውን ለማሻሻል መደራጀት ይኖርበታል። በማህበር ሊሆን ይችላል። የተቀናጀ የመሰረተ ልማት አቅርቦት ያስፈልገዋል። አንዳንዴም ያመረተውን ምርት ወይም አዝመራ ፕሮሰስ አድርጎ አቆይቶ ለመሸጥ እድል ሊኖረው ይገባል። የትራንስፖርት አገልግሎት፣ ሌሎች መንግስታዊ አገልግሎቶች፣ ማህበራዊ አገልግሎቶች፣ ፋይናንስ በትንሹ ይፈልጋል። ይህ ዛሬ የሚመረቀው የመደመር መንግስት መጽሐፍ ኤግዛክትሊ ይሄንን ስለማድረግ በተደራጀ መንገድ ሀሳብ ያቀርባል። ጸሐፊው በዚህ በመደመር መንግስት እንዴት ኋላ ቀረን ከዓለም የቱ ጋር ተላለፍን ብለው ጠይቀው የእሳቤ ማዕቀፍና ፍልስፍናውን ከመደመር በመቅዳት ምን አይነት መንግስት ነው እንደ ሀገር እምቅ አቅማችንን የጥንት ስልጣኔ ባለቤትነታችንን በሌላ በኩል ደግሞ ድክመታችንንና ስህተታችንን ገርቶ ሀገራችንን ወደሚገባት ከፍታ ህዝባችንን ወደ ሁለንተናዊ ብልጽግና ልናደርስ የምንችለው ሚለውን በዝርዝር በበሰለ ግን በቀላል ቋንቋ ሰትረው አቅርበውልናል። በዚሁ ወደ ሁለቱ ጉዳዮቼ ልለፍ። አንደኛው የፖለቲካል ኢኮኖሚ ነው። በኢኮኖሚ ውስጥ እንግዲህ የተዋንያን ሚናና መስተጋብርን ይመለከታል። የርዕዮተ ዓለም ታማኝነቱን ከፊት አስቀምጦ ነው። በተግባር በግልጽም ባይሆን ማለት ነው። ከርዕዮተ ዓለሙ የሚያፈነግጡ አሰራሮች በእነዚህ ሀገራት ቢታዩም በተለይ የምዕራቡ ዓለም እንደ ችግር መፍቻ ቁልፍ የሚሰብከውና ሀገራትን የሚፈርጅበት ርዕዮት አለው። ወደ እኛ ሀገር ስንመጣ ይህ ጉዳይ በተለያዩ አግባብ በአራቱም መጽሐፍት ውስጥ እናገኘዋለን። በሁሉም መድብሎች ጸሐፊው ከምስራቁም ይሁን ከምዕራቡ የምንማራቸው ነገሮች ቢኖሩም ባለፉት በርካታ አስርት ዓመታት ያለፍንባቸው መንገዶች እንደሚያሳዩት የሀገራችንን ተጨባጭ ሁኔታ መሰረት ያደረገ የራሳችንን ፍልስፍና እንደሚያስፈልገን አንስተዋል። በመደመር በመጀመሪያው መድብል ገጽ 33 እንዲህ ይላሉ። ማንኛውም ርዕዮተ ዓለም ትምህርት የምንቀስምበትና መልካሙን ወስደን ሌላውን ራሳችን የምንሞላበት እንጂ የማሰቢያ ማዕቀፋችን ሆኖ
ምለን የምንገዛትበት መሆን አይገባውም። ባለፉት 5 ዓመታት ኢትዮጵያ ውስጥ የነበረው ትርምስ ከውጭ ያገኘነውን እውቀት ከሀገራችን ሁኔታ ጋር በደፈናው ስናላምትመው የተፈጠረ ችግር ነው። በዚህ ምክንያት ውለን አድረን የትላንት ችግሮቻችን እንደ አዲስ የምናልመዘምዝበትና እንደ እንቅፋት ብዙ ጊዜ የሚመታን ህዝብ ሆነናል። በተመሳሳይ ይህንኑ ሀሳብ በመደመር ትውልድ መጽሐፍ የተለያዩ ትውልድ ብያኔዎችን ሲያስቀምጡ በተለያየ ጊዜ የሀገራችን ፖለቲካል ኢኮኖሚ ቅርጽ ላይ ተጽዕኖ ያሳረፉ ትውልዶች የተሻለ የብልጽግና ደረጃ ላይ ናቸው ብለው ያመኗቸውን ሀገራት ርዕዮተ ዓለሞች እንደወረዱ እንዲተገበሩ ሲመክሩ ግን ብዙ ውጣ ውረድም ሲያጋጥማቸው ያሳያል። በመደመር ትውልድ ገጽ 42 እና 43 አካባቢ የሚለውን ማንሳት እፈልጋለሁ። የዚህ ትውልድ ልሂቃን ዋናው ችግር በተለይ ህልመኛው ትውልድ ነው። የዚህ ትውልድ ልሂቃን ዋናው ችግር ከመሬትም ሆነ ከብሔር ከኢኮኖሚም ሆነ ፖለቲካዊ ችግሮች ጋር የተያያዙትን ጉዳዮች በራሳችን አውድና ሁኔታ መረዳት እንዲሁም በራሳችን ወግና እሴት መሰረት መፍታት የምንችልበት የካበተ ልምድ ያለን ሀገር መሆናችንን መዘንጋታቸው ነው ይላል። በመደመር መንግስትም ጸሐፊው በቁጭት የአባይን ልጅ ለምን ውሃ ጠማው፣ በብዙ መልኩ ጸጋ ያለን ሆነን የቱጋ እንደሳትን በስፋት ተንትኗል። በዚሁ መጽሐፍ ከርዕዮት ጋር ያለንን ቀኖናዊ ግንኙነት አንስተዋል። ትክክለኛው ጥያቄ የነዚህ ርዕዮት አቀንቃኞች እንዴት ሰለጠኑ ሳይሆን እኛ እንዴት ኋላ ቀረን መሆን አለበት ብለውም አንስተዋል። በመደመር መንግስት ገጽ 43 ያለ ሀሳብ ማንሳት እፈልጋለሁ። ምን ይላል? እነዚህ የውጭ ሀገር የልማት ሞዴሎች በተፈጠሩባቸው ሀገራት ውጤታማ ቢሆኑም ወደ ሀገራችን መጥተው ሲተገበሩ ግን የኢትዮጵያን ባህል፣ ታሪክ፣ ማህበራዊና ኢኮኖሚያዊ ችግሮችን ግምት ውስጥ ያላስገቡ ነበሩ። ኢትዮጵያ ከብዙዎቹ የአፍሪካ ሀገራት በተለየ በቅኝ ግዛት ስር ባለመውደቋ የራሷን የእድገት ጎዳና በነፃነት እንድትመርጥ እድል አስገኝቶላት ነበር። ነገር ግን የኢትዮጵያ ልሂቃን ኢትዮጵያን የሚመስል ሞዴል ከመፍጠር ይልቅ ወታደራዊ ጥንካሬን፣ የተማከለ አስተዳደርን፣ ኢኮኖሚያዊ እድገትን ያጣምራሉ ብሎ ወዳመኑባቸው የውጭ ሞዴሎች ፊታቸውን ደጋግመው አዙረዋል። እዚሁ ገጽ 45 ላይ ይህንን ያስተዋሉ የኢትዮጵያ ልሂቃንም በወቅቱ ጃፓን እንዴት ሰለጠነች ሲሉ ጠየቁ። ኢትዮጵያ ለምን ደኸየች የሚለውን ግን ዘነጉት። ሁለቱን ጥያቄዎች በመጠየቅ ምላሽ የሚሆን ስልት መቀየስ ከፍተኛ የአተያይ ልዩነት ያመጣል ብለው አስቀምጠዋል። እንደዚሁ በመደመር በመጀመሪያው መድብል ላይ ገጽ 33 ላይ ያስቀመጡት ሀሳብ ላይ የተወሰኑ መስመሮችን ባነብ በደቡብ ኮሪያና በቻይና ለግዙፍና ውጤታማ የግልና የመንግስት ኩባንያዎች መመስረት ምክንያት የሆነው ሞዴል እንዴት ሜቴክን መቀመቅ ከተተው ብለው ያነሳሉ። ዛሬ ከሚመረቀው መጽሐፍ የመደመር መንግስት ላይም እንግዲህ እንደዚሁ ይሄንን ያነሳሉ። ከዚህ በተጨማሪ የመደመር መንግስት የግልና የመንግስት የኢኮኖሚ ሚናዎች የሚገነዘብበት መንገድ የተለየ ነው። እሳቤውን የኢኮኖሚ እንቅስቃሴውን የሚያከናውነው ማን ነው ከሚለው ይልቅ የኢኮኖሚው እንቅስቃሴ የሚከናወነው እንዴት ነው በሚለው ላይ ያተኩራል። የመንግስት የግል ከሚለው ክፍፍል በመውጣት የሁለቱንም ዘርፎች የስራ አካሄድ እንዴት መከናወን አለበት በሚለው ላይ ያተኩራል ማለት ነው። በመደመር ገጽ 34 ላይ ስለዚህ ከኢትዮጵያውያን መሰረታዊ ስሪት የሚነሳ ችግሮቻችን ሊፈታ የሚችል እኛው እያቃናነውና እያሟላ ነው የምንሄደው ከዓለም አቀፍ ነባራዊ ሁኔታ ጋር የተገናዘበ ሁላችንንም ሊያግባባንና ሊያስተባብር የሚችል አንዳች ሉዓላዊ ኢትዮጵያዊ ፍልስፍና ያስፈልገናል ብለው አንስተዋል። እዚህ ጋር ጸሐፊው የሀገር መሪነት ኮፍያም ስለሚለብሱ የእይታና የፍልስፍና ለውጥ ያስፈልገናል ሲሉ ያው የመንግስት ለውጥ ሲመጣ የተለመደ ነው። ከዚህ ቀደም ብዙ ያለወጡን ለውጦች ተከስተዋል ብለን ችላ እንዳንላቸው ደግሞ ለውጡ ያስፈለገበትን ምክንያትና ስብራቶችን በአግባቡ ተንትነው
ችግሮቹን ከርዕዮተ ዓለም አጥር ወጥተን ልናቃና ይገባል ብለው በተግባር ለውጥ ማምጣቱንም አስመስክረዋል። እነሱ ውስጥ በዝርዝር አልሄድም። በተለይ የኢኮኖሚ ስብራቱን፣ የእድገት ጥራት ክፍተት የሚል ፍትሐዊ ተጠቃሚነትን ጨምሮ የማክሮ ኢኮኖሚ መዛባት፣ የልማት ፋይናንስ ሞዴል መሳሳትን አንስተዋል። በተጨማሪም በመደመር በመጀመሪያው መድብል ዓለም አቀፍ ፋይናንስ ትብብር በፖሊሲ ለውጥ ምክንያት እንደሚቀንስ ከኮሮና በፊት በ2012 ከኮሮና በፊት በተመረቀው መጽሐፍ ማለት ነው የሀገር ውስጥ ሀብት ግኝት ማሻሻል እንደሚገባ አንስተዋል። የገቢ ምርት ጥገኝነት በስንዴ፣ በዘይት፣ በሌሎች ሸቀጦች አንስተዋል። የውጭ ምንዛሪ አስተዳደራችን ተወዳዳሪነታችን እየጎዳ በመሆኑ የፖሊሲ ለውጥ ያስፈልገናል ብለው አንስተዋል። ይሄ በመደመር መጽሐፍ ነው። የፕሮጀክቶች አፈጻጸም ማሻሻልን እና ክትትልን ማነስ በሰፊው አንስተዋል። ጸሐፊው ችግሮችን ተንትነው አልተውም። ብዙ ሰው እንደሚያደርገው ማለት ነው ችግር መተንተን። ችግሮቹን ከርዕዮተ ዓለም አጥር ወጥቶ ከተለመደው የገበያና የመንግስት ጉድለት ጉንጭ አልፋ ክርክር በተሻገረ ምላሽ መስጠት እንደሚያስፈልግ በመደመርም በቀጣዮቹ መጽሐፍትም አስቀምጠዋል። በመደመር መጽሐፍ ገጽ 181 እንዲህ ተቀምጧል። ዘላቂና ጤናማ የኢኮኖሚ እድገትና ልማት ሊረጋገጥ የሚችለው በእነዚህ ተዋንያን መንግስት፣ የግል ዘርፍ፣ መንግስታዊ ያልሆኑ ድርጅቶችና መካነ ትምህርቶችን ማለት ነው። በእነዚህ ተዋንያን መካከል ጠንካራ ግንኙነት ሲፈጠር ብቻ ነው። የአንዱ ወይም የሁሉም ተዋናይ በተናጠል ጠንካራ ሆኖ መውጣት ዘላቂና ጤናማ የኢኮኖሚ እድገት ልማት ሊያረጋግጥልን አይችልም። በእነዚህ የኢኮኖሚ ተዋንያን መካከል ጠንካራ መስተጋብርና ግንኙነት ሳይፈጠር ሲቀር የሚከሰተው ሁኔታ የስርዓት ጉድለት እንለዋለን። እንግዲህ በመደመር መንግስት ገጽ 97 ያለ ሀሳብ ከዚህ አኳያ እንዳለ ለማንበብ ይፈቀድልኝ። መፍጠንና መዝለል ችግሮቻችንን ለመፍታት ወሳኝ መንገዶች ናቸው። በየዘርፉ ብዙ ፈጠራዎችን በማፍራት እነዚህን የፈጠራ ውጤቶች ደግሞ በፍጥነት ወደ ስራ ማስገባት አለብን። እንደ አስፈላጊነቱ ደግሞ የዝላይ ስልቶችን በመከተል የሀገራችንን ብልጽግና ማረጋገጥ የዚህ ትውልድ ዋናው የቤት ስራ ነው። በመሆኑም የምንከተለው መንግስታዊ ስርዓትና መዋቅር ለፈጠራ ምቹ የሆነ ከባቢ መገንባት የሚያስችል መሆን አለበት። ስራዎችን በፍጥነት የሚያከናውን የዝላይ አጋጣሚዎችን የሚፈጥር ሲገኙም የሚጠቀም መሆን አለበት ብለው እንደዚሁ ገጽ 119 ላይ በተለይ የመንግስትና የመደመር መንግስትን ሚና ሲያነሱ በዚህ እሳቤ መሰረት ኢኮኖሚውን ጨዋታ መንግስት ሙሉ ለሙሉ ለገበያው አይተወው፣ አሊያም በራሱ የመምራት ሚና ብቻ አይወጣም፣ ወይም ባለሀብቱ በማይገባበት ብቻ እየመረጠ የሚሰራበት አይሆንም። የመደመር መንግስት ከዚህ ያለፈ ሚና ሊኖረው ይገባል። በአጠቃላይ የመደመር መንግስት 3 ጊዜ መብላት ከሚለው በእጅጉ የሚልቅ ምናባዊ ከፍታ አሻጋሪ የሆኑ ህልሞችን በሁሉም መጽሐፍት እንደ ርዕይ በመያዝ ስርዓታዊ ፍጥነት ፈጠራና ዝላይን አገርን ማሻገሪያ መንገዶች ቁልጭ አድርገው አሳይቷል። ጸሐፊው ወደ ኋላ ለመቅረታችን በሁሉም መድብል ስርዓታዊ ፈተናና የተቋማት ድክመትን ያነሳሉ። ከዚህ አኳያ እምቅ አቅም እና ሀብት ያላቸው ሀገራት ሁሉ በስርዓታትና ተቋማት ስብራት ምክንያት ወደ ኋላ ሊቀሩ እንደሚችሉ ያስቀምጣሉ። እኛም ለዚህ ማሳያ ነን። በመደመር መንግስት ገጽ 62 ላይ ያለ ነጥብ ብቻ ላንሳ። ስርዓት ስንል ቀዳሚው ነገር እምቅ አቅሞችን አሰባጥሮ ዘመን ተሻጋሪ በሆነ መልኩ መጠቀም የሚያስችል ሁኔታ ነው። ደርዝ ያለው ግብዓትና ውጤት፣ ግብረ መልስና ምላሽ ያለው እንዲሁም የተማረና እያደገ የሚመጣ ተላማጅ አዳፕቲቭ የአባላት ሚናና መስተጋብር ድምር ውጤት ነው።
የዳበረ ስርዓት ወደ እድገት፣ ወደ ሙላት፣ ወደ መረጋጋትና ወደ ተገማች ውጤት ያመራል ብለው አስቀምጠዋል። በዚሁ የመደመር መንግስት ገጽ 66 ላይ የተቀመጠ ሀሳብ ላንሳ። በነገስታቱ ዘመን ሰውን ባሪያና ጌታ ብለው ሲፈርጁ፣ ስራን ደግሞ ክብር ያለውና የተናቀ ብለው ከፍለውታል። የዘመኑ ልሂቃንም የሚቃወሙት ሳይሆን ከዚያ ስርዓት ውስጥ ቦታቸውን በማመቻቸት ለክፍፍሉ ሀሳብ አፍላቂዎች ሆነዋል። በሽመና ስራ የተሰማሩት ቁጢት በጣሽ፣ የብረታ ብረት ባለሙያዎች ቀጥቃጭ የሚል የንቀት ስም ተሰጣቸው። ገበሬው አፈር ገፊ ተባለ። ነጋዴው መጫኛ ነካሽ ተብሎ በመሰደቡ የንግድ ባህል በማህበረሰብ ውስጥ እንዳይጎለብት አድርጓል ብለው አንስተዋል። ከተቋማት ግንባታ አኳያ ከነገስታቱ ጊዜ አንስቶ ብዙ ተነስቷል፣ ተጥሏል። ፈጣን ልማት ያስመዘገቡ ሀገራትን ግን ስንመለከት የተቋማት ግንባታ ቅድመ ሁኔታ በሚመስል ደረጃ ጠንካራ ተቋማትን ገንብተዋል። ይሄንን በመደመር መንግስት ገጽ 71 ላይ በአግባቡ ተቀምጧል። በመደመር እንደዚሁ በመጀመሪያው መድብል ላይ ገጽ 128 ላይ አብዮታዊ ዲሞክራሲ ወይም ልማታዊ መንግስት ብለን በተገበርን ዘመን ተአምራዊ ለውጥ ያመጣባቸው አገራት ልማታዊ መንግስት ብለን የወሰድንባቸው ወይም ትምህርት ያደረግናቸው የሳውዝ ኢስት ኤዥያ ሀገራት የመጣው አይነት ለውጥ ለምን ሳያመጣ ቀረ ለሚለው የተቋማት ስብራትን፣ ያልተገነባ ቢሮክራሲን ወይም የነበረው ቢሮክራሲ ያን ስርዓት መሸከም የማይችል መሆኑን አንስተዋል። ከዚህ ባለፈ በተደጋጋሚ ስለተደረገው የሲቪል ሰርቪስ ሪፎርምም በዚህም ምክንያት ከፍተኛ የሲቪል ሰርቪስ ሪፎርም ዝለት በሲቪል ሰርቪሱም በህዝቡም ውስጥ መምጣቱን አንስተዋል። መጨረሻ ላይ ከዚያ አኳያ በመደመር መንግስት ገጽ 131 ላይ ስለ ተቋማት ግንባታና ስለ ሪፎርም ያነሱትን ብዬ ላጠቃል። በሀገራችን በሚቀጥሉት ጥቂት ዓመታት ወደ ዲጂታል ስርዓት ሽግግር ማድረግ ይጠበቅባታል። ይህ የሽግግር ጉዞ የቴክኖሎጂ መሰረተ ልማትን ከማጠናከርና አዳዲስ ቴክኖሎጂዎችን ከመዘርጋት መጀመር አለበት። ከዚያም የተቋማትን የውስጥ አሰራር ሂደቶቻቸውን በቴክኖሎጂ ማዘመን ያስፈልጋል። አገልግሎቶቻቸውንም በዲጂታል ቴክኖሎጂ ታግዘው በኦንላይን እንዲሰጡ ማብቃት አለብን። ከዚያም ባለፈ ከሌሎች ተቋማት ጋር በቴክኖሎጂ መቀናጀታቸው ወሳኝ ነው። ተገልጋዮች ካሉበት ሆነው ብዙ ጉዳዮችን እንዲያስፈጽሙ እስከ ማድረግ መጓዝም ይገባናል ብሏል። የመደመር መንግስት ባለፉት ጥቂት ዓመታት ተተግብሮ ከከተማ እስከ ገጠር፣ ከግብርና እስከ ቱሪዝም፣ ከማዕድን እስከ ኤክስፖርት፣ ከቡና እስከ ወርቅ በርካታ ለውጦችን እስከ ሲቪል ሰርቪስ ሪፎርም እስከ አገልግሎት ማሻሻያ በርካታ ለውጦችን በተግባር ያስመሰከረ ነው። ይሄንንም በቀጣይ በደንብ አድርገን መተግበር እንድንችል ትልቅ ጋይዳንስ የሚሰጥ መጽሐፍ ነው። በጣም አመሰግናለሁ።